እኔ የምለው ውድ ጓደኞች ጀዋዛትና ፓስፖርት እንደኔ ግራ የገባችሁ ጊዜ አልነበረም? አዲስ እያላችሁ ማለት ነው። እኔ ከዛሬ 17 ዓመት በፊት ገጠመኝ ነው። ጀዋዛትና ፓስፖርት አንድ ናቸው አይደለ? ግን አለማወቅ ማለት ነው ምን ያክል ከባድ እንደሆነ። ቋንቋ ሰላም ናቸው አይደል? ሰላም ሳል ወሬን ጀመርኩ። እንዴት ናቸው? ይመስገነው እኔ ደህና ነኝ። ያው ለማታውቁኝ ትዕግስት ነኝ፣ ለምታውቁኝም ትዕግስት ነኝ። ተመልሻለሁ ደግሞ። እንዴት ናችሁልኝ? ይችን ቪዲዮ እንግዲህ አንድም ሁለትም ጊዜያችሁን ሰጣችሁ ስለምትከታተሉልኝ በጣም ነው የማመሰግነው። ከቻላችሁ ደግሞ ከወደዳችሁ ላይክ አድርጓት። ያው እንዳድግ ወደፊት ማለት ነው። ኢትዮጵያ ከሆነ ኑሮ ተወዷል። ይችን ቁጭ ብለን ካበሰልን ነው እንጂ ምንም መኖር እንችል አይመስለኝም። እና ውይ ይቅርታ አድርጉልኝ፣ ለካ ብርድ ልብሴ ሁሉ ትታያለች። በችኮላ ተነስቼ ነው ዝርክርክ ትዕግስት። እና ምንድን ነው ከዱባይ ከኮንትራት ቤት ጠፍቼ የሆነ ያው ቋንቋ ብዙ አልችልም። በ8 ወሬ ነው የጠፋሁት። የሆነ ሞሮኮዎች ቤት ገባሁና ያኛው ጀዋዛቱ የሚቀጥለው ሁለተኛው ቤት ላይ ነው። ገባሁና 3 ቀን እንደሰራሁኝ ዲሊቨሪ፣ አሁን ዲሊቨሪ ነው አይደል ባለው፣ ዱከን ነው የሚሉት መሰለኝ እዛ። እሱ ነው መሰለኝ መጣና መጥሪያ ያደረገን። ሴቶቹ ቁጭ ብለዋል እንትን ላይ ሶፋ ላይ ማለት ነው ሳሎን። እና እኔ በሩን ብርግድ አላረግላችሁም። ለካ እንዲህ በቀዳዳ ታይቶ ምናምን ምንድነው የፈለግከው ምናምን ተብሎ በር አይከፈትም ማለት የሆነ ብቻ እንትን አለው። እኔ ወዲያው ብርግድ አለማወቅ በጣም ከባድ ነው። ከዛ ተናደዱብኝ፣ ተጫጫሁ። ሴቶች ናቸው አስወጡኝ በዛ ምክንያት ማለት ነው። እና እኔ ደግሞ ስጠፋ የአንድ ወር ደግሞ ዜን ይዤ ነበር እና የጠፋሁት የሆነች የቆዳ እንትን ነበረች ቦርሳ ኢትዮጵያ የሚል ጽሑፍና አረንጓዴ ቢጫ ያላት ሌዘር ቦርሳ እና የሆነ ሰው ነው ስጦታ የሰጠኝ ነው። እሷ ላይ ነበረች ብሯ፣ እንዲጃት ነበረ። አሁን እዛ ሁሉ እንትን ፖሊስ ነው የመሰለኝ፣ እንትን ሚኒባስ ነገር ነው የሆነ ፓኪስታኖች ምናምን ተሳፈሩበት ወንዶች ብቻ። እዛ ውስጥ ነው የገባሁት። በጣም ረጅም መንገድ ተጉዤ ማለት ነው ስጠፋ ወደ ሻርጃ ለመምጣት ማለት ነው ከራስ አልኬማ። ደፋር ነኝ አይደለ? በጨለማ ማለት ነው። እና ልክ ከከፈልኩት በኋላ ይህ ጥየዋለሁ እዛ ውስጥ ማለት ነው። ይጠሩኛል እኮ እየጠሩኝ የሆነ በአረበኛ ቃጥለሻል ነው መሰል የሚሉኝ። እኔ ደግሞ ሊይዙኝ ስለመሰለኝ ዞር ብዬ እንኳን አላየሁትም። በቃ እዛው ቀረች ማለት ነው። እና ባዶ እጄን ነበርኩ፣ ብር አልነበረኝም። ያው ሰዎች ተባበሩኝ፣ ኢጃዛ ቤትም ምንም ከፍለውልኝ ምናምን እዛ ሰው ምን ስለነበረ እና በዛ ምክንያት ብር አልነበረኝም። እና ሁለተኛው ቤት ምን ገጠመኝ? ትንሽዬ ናት፣ የ19 ዓመት ልጅ ናት፣ ኢራቃዊ ናት። እና 14ኛ ፎቅ ላይ ነው፣ ምንም ስራ የለውም። መሀል ምንጣፍ ላይ ቁጭ ብዬ እንዲህ ቲቪ ብቻ ማየት ነው። በር ዘግታብኝ ነው የምትሄደው። የት እንደምትሄድ አላውቅም። ውላ አድራ ትመጣለች። ምግብም የለም። የሆነ ነገር በ3 ቀን በ4 ቀን የምትበጠብጠው ምንም ይኖራል። እዛ እሷ እንትን ብላ ተራርፋ እንትን ያለችው አልጥልም ምንም ነገር ማለት ነው። እሷን እያሞቅ ለመብላት ፍሪጅ ውስጥ ነው የማስቀምጠው። እና እንደዛ ነው የምሰራው። መጥረጊያ የለውም፣ ወልያ የለውም። ቤቷ አንድ ምኝታ ቤትና አንድ ሳሎንና በጣም ጠባብ ናት። እኔ እዛ ምንጣፍ ላይ ነው የምተኛው፣ ሳሎን ማለት ነው። ለምን እንደቀጠረች የራሱ አላውቅም። ምንም መጥረጊያ እኮ ቤት ማጸዳው የለም። መጥረጊያ የሚባል ነገር የለውም። በእጄን የጣለችው ምናምን ሶፍት ማለት ነው። ሀቄን ነው የምላችሁ፣ ምንም ነገር የለውም። ግን እዛ ቁጭ አድርገኛለች ወስዳ። እኔ ደግሞ ወሯ ደርሳችን ደሞዝ ለመቀበል ስለፈለኩ ምክንያት ፈልጌ መውጣት አልፈለኩም። እና የሆነ ጊዜ ላይ ምን ይከሰታል? ለካ ፓስፖርቷን ረስታ ወጣለች ማለት ነው። እና ቁልፉን ደግሞ ቆልፋብኝ ስለምትሄድ ይዛው ነው የምትሄደው። ምንም ቁልፍ አተው መግቢያ ታጣለች። እና ይቺ ታውቋት የለ ድሮ ጠቅጠቅ የምትደረገው ኢንተርኔት የለ ምን የለ። እሷን ሰው የሰጠኛውን አሮጌ ኖኪያ ነው ያዝኩት። ደውላ ጀዋዛት በመስኮት ወርውሪልኝ ነው የምትለው ይመስለኛል በአረበኛው። እንግዲህ አሁን እንትን ስለው ድርሽ የሚለውን አውቀዋለሁ። በፊት እዛ
መዋጥኖች ቤት ስሰራ እንትን እያወረድ ሳጸዳ ስለነበር ሁሌ ሴትዮዋ ስለምጠራ አውቀዋለሁ። ድርሽ ስትለኝ ሂጅ መስኮቱ ጋር ቁሜ አያታለሁ። እየተወረገረገች ታችሁና የሆነ ትንሽዬ እንትን የምትመስለው እኔ 14ኛ ፎቁኝ እንዲሰጥ ስጮህ ማለት ነው። ጨዋታ ግን ይሰማል። እውነት በጣም ነው የምጮኸው። ጀዋዛት 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 ትላለች። እኔ ጀዋዛት ምን እንደሆነ ምን አውቃለሁ? ምንም በጣም ተጨንቅ ያለው ጀዋዛት እያለች ይኸውልሽ እጥልሻለሁ በመስኮት ምናምን እያለች ትጮኻለች። እኔ ከመጣሁ ነግሬሻለሁ ጀዋዛት ዳር ምናምን እያለች ታወራለች። እንዲህ ከክፍሌ ነው መሰለኝ የምትለው። ምንም ትዘጋለች፣ አሁንም እንደገና ትከፍተዋለች፣ ትዘጋለች፣ አሁንም ከፍታ እንደገና ትደውላለች። ምን ልሆንላት? ጀዋዛት አሁን ፓስፖርት ብትለኝ ምን አለበት ሰው ጀዋዛት ነው የምትለኝ። ጀዋዛት ጀዋዛት አሁን 10 ይሆናል የደወለች። በጣም አስፈልጓል ሊሆን ይችላል እኮ እና እኔ ከየት ላምጣላት? ወይ እንዳሁን ኢንተርኔት ምናምን እንኳ የለም። የሆነ ነገር ፈልጋችሁ ታገኛላችሁ ጀዋዛት ምን እንደሆነ። ያኔ ኢንተርኔት የሚባል የለም። ምን ሁሉ ነገር ዝግ ነው። እንግዲህ እንደው እሷ ፓስፖርት ብትልኩ ሁሉም ያውቀዋል። ጀዋዛት ጀዋዛት እያለች ተፈልፍብኛለች። ጮኸች፣ አበደች አበደች። እኔም ጨነቀኝ፣ ተጨናነቁ። ምንም ማድረግ አልችልም። ዘግታብኝ ነው የምትሄደው። ወይ ወጥቼ ምንድን ነው ብዬ እንትን ማለት አልችልም። እሷም ቁልፉን ጥለዋለች። መግቢያ ጣኑ ትጮኻለች፣ ትጮኻለች። ሰው ሁሉ ያያታል። ወዳና ወዲህ እየተንቀጨቀጨች ትንሽዬ ልጅ ናት። ትጮኻለች ትጮኻለች። ከዛ ሰው ይዛ መጣ። እንግዲህ ደውላ ይሁን ምን ይሁን አላውቅም። ሰው ይዛ መጣች። ቁልፉን እንትን ብሎ ወይ እንዴት እንደሆነ አላውቅም። ወይ እዛ ያዘ ጥበቃ ይሁን አላውቅም። ሌላ ቁልፍ ማለት ነው። መግቢያ ይዛ መጣች። ከዛ እንዲህ ልታንቀኝ ነው የመጣችው። መቼም ተንደርድራ ተመልሳ ደግሞ እንደገና መለስ አለችው እና ወደ ክፍሏ ገብታ መሳቢያውን ከፈት አድርጋ ስታሳይ ሳቄ ነው የመጣው። ከዛ በኋላ በሷ ምክንያት እንዲሁም ጀዋዛት ምን እንደሆነ አወቅኩኝ። ጀዋዛት ጀዋዛት እያለች ወለፈልኩ። ጀዋዛት ምን እንደሆነ አወቅኩኝ ማለት ነው። እና አዲስ ስትሆኑ ቀላሉ ነገር ይከብዳሉ። በተለይ ቋንቋ ለማናውቅ እንግዲህ አስቡት፣ በጣም ከባድ ነው። ስንት መከራዋን እንዳየች እኔንም እንዴት እንዳስጨነቀች። አሁን የኔ ነው የሷ ነው ጥፋቱ? ምን አለበት እንደው ፓስፖርት ብትለኝ የራሷ ነው ጥፋቱ። ከዛ ያ ቀን እንደዛ አለፈ። እኔም እዛ እንደምንም እንዲሁ ጾሜንም ምንም አንድ 10 ቀን እንኳ 3-4 ቀን ዘግታብኝ ትጠፋለች። የት እንደሆነ አይታወቅም። ኧረ አንቺ ልጅ እንዳትሞቺ ይሉኛል ደውዬ ስነግራቸው፣ ብትወጪ ይሻላል ከዛ ቤት ጥሩ አይደለም አደጋ እንኳ ቢፈጠር ምናምን ይሉኛል። እኔ ያችን ወር ለመሙላት ነበር ያሰብኩት። ቆየሁ 1 ወር ከምናምን። ፈጣሪ ስጣት ወደ ሀገሯ መሳፈር ፈልጋ ከዛ የሆኑ ጓደኞቿ ቤት ማለት ነው ብሬንም ሰጠችኝ አስባ የሆነ ጓደኞቿ ቤት አስገባችኝ ማለት ነው። እኔ ወደደች መሰለኝ። ለምን እንደወደ ስጮህ ቢዝም እየሰለማያት ነው መሰለኝ ወደደች። ለነገሩ እኔ ክፉ አንድ ማዳም ብቻ ነው ክፉ ማዳም ገጥሞኝ አያውቅም። እንደድሉ ነው ፈጣሪ ይመስገን። እና እዛ አስገባችኝ፣ ደሞዜንም ሰጠችኝ። እነዛ ሰዎች ደግሞ በጣም ጥሩዎች ናቸው። አመት ከምናምን ሰራው ማለት ነው። ተመልሳ መጣ 10 ስደውል ነይ እኔ ቤት ነይ እኔ ቤት እያለች ማለት ነው። ነይ ነይ እኔ ጨመረ ከፍልሻለሁ ነይ። ምክንያቱም ሰራተኛ እርግጠኛ ነው አይኖርላትም። እኔ ከችግር አንፃር ነው እንጂ ለምንድን ነው ስራ እኮ ምንም የለውም፣ ምንም የለውም። በቃ ቁጭ ብዬ እንደ ሪሞት ከፍቼ ቲቪ ነው አፍጥጬ ሙሉ ምንም ወይ መጥረጊያ የለ ወይ ሙሉ የለ ምንም። ለምን እንደምትቀጥር ራሱ ፈጣሪ ወቀው። ልብስ አጥባለሁ እንዴ ትዝ አይለኝም። ልብስ አጥቤ ተኩሳለሁ መሰለኝ እና ጣጥፊያችን አልጋዋን ምናምን አስተካክልላታለሁ። ከዛ ሌላ ምንም ስራ የለም ምንም ነገር። የሆነ ባላለ ትመጣለች፣ ይደባደባሉ፣ ገደሉኝ እያለ እንዲሁም አንዷን ወሬ የጨረሱት ማለት ነው። ቤት በሚሆኑበት ጊዜ ደግሞ ይሰክሩና በጥቁር ፌስታል ቋጥረው ይመጣሉ። መጠጣቸውን ይደባደባሉ። እዛው ፍርክስክስ ብሎ ተደማምተው ነፍስና ስጋዬን ስጨርስ እኔ ትዝ አለኝ የሆነ ሽንት ቤት አለ እቃ የተቀመጠበት እና ኩሽናውን ቆልፌ ነው የምቀመጠው። እንደሱ ሲደባደቡ ማለት ነው። ዞር ብዬ እኔንም እንዳይከሰክስ
እና ብዙ ችግር ነው እናሳልፈው አለ አይደል? ችግሮች አሉ ብቻ እንኳ ቀላሉ አይ ብዙ አሳልፎ ያለው እና ምንድነው ምን ነበርላችሁ የፈለኩት ወደደች እንደዛም ማለት ምግብም ስለሌለ እንደዛም ይቀመጥላት ሰራተኛ ማንም አታገኝ ማንም አይቀመጥላትም ሳምንት እርግጠኛ ነኝ። አንደኛ ሰው ቁርሱን ምሳው መብላት አለበት ቢያንስ በቀን አንዴ ደህና ምግብ መብላት አለበት። ምንም የለም የሆነ ነገር የምትወጣብጠው ነገር አለ እነሱ እሱን እኮ የሆነ ሾርባ ይሁን ምንም አይታወቁት ለሳምንት ነው ትንሽ ትንሽ እየቀነስኩ እሷ እስከምትሰራ ምንም ምግብ ስለሌለስ ልክ ልትሰራ ስትል ስለሆነ የምትገዛው ቁርስ የለም ምሳ የለ። አስቡት እንግዲህ የእውነት ያለፈ ታሪክ ስለሆነ አሁን ቀላል ይመስላል። እና አዳዲስ የምትሄዱ ካላችሁ ቪዲዮ ለነገሩ ማን ጋር ይደርሳል? ቋንቋ ትንሽ ትንሽ ቢያንስ ጽፋችሁ ምናምን ብትይዙ ኢንተርኔት ላይም ስለሚገኝ ለነገሩ አሁን እንደኛ እንደ ድሮ አትቸገሩም። እና እንደዚህ አይነት ገጠመኝ